ሰላም እንዴት ናችሁ? የቻናሌ ቤተሰቦች የማታውቁኝ እኔ ትግስት ነኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደዚህ ያወራን ተገናኝተን አናውቅም አይደለ? ወይ ቪዲዮ ቀርጽና ከተመቸኝ ከአንድ ወርም ከ15 ቀንም ከ7 ቀንም በኋላ ነበረ ሪከርድ ቮይስ ደግሞ ማደርገው ለእናንተ እና ያ ትንሽ ከባድ ያደርገው ነበረ። ቶሎ ቪዲዮ እንዳልሰራ ያደርገኝ ነበረ። ዛሬ ደግሞ እግዚአብሔር ይመስገን ታይም አግኝቼ ሰዓት አግኝቼ እንደዚህ ቁጭ ብዬ ላውራችሁ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ስሙን በደንብ ንገሪኝ፣ ፎቶውን በደንብ አሳየኝ ያላችሁ ልጆች አላችሁ። ሰው ዛሬ ከዛ ነው የምጀምረው ማለት ነው። ባለፈው ያሳያችሁ ቅባት ይሄ ነው፣ ብሉ ማጂክ ነው የሚባለው። ብሉ ማጂክ ነው። እቃው ደግሞ ይሄንን ይመስላል ማለት ነው። ነግሬያችኋለሁ ግን ያው ቪዲዮ ጨርሳችሁ ስለማታዩ እናንተ ለዛ ነው ግራ የገባችሁ። እቃው ይሄ ነው፣ ሌላ ምንም የተለየ ነገር የለውም። ስሙ ደግሞ ብሉ ማጂክ ነው እና በጣም አሪፍ ነው ማለት ነው። እና ይሄን ቅባት ስትገዙ ኦሪጂናል መሆኑን ለማወቅ እዚህ ጋር ዘ ኦሪጂናል ሚል ጽሑፍ አለው፣ ግን ደግሞ እዚህ ጋር አንቲ ሚል አለው። አይታችሁት ከሆነ ይሄንን ቼክ አድርጉ። ኦሪጂናል የሚለው ማንኛውም እቃ ላይ ሊጻፍ ይችላል። አንቲ የምትለዋን ግን በደንብ ይዋት እሺ። ወረቀቱ ላይ ሳይሆን እቃው ላይ ነው የሚጻፈው እና አንቲ የምትለዋ ጽሑፍ መኖር አለመኖሯን በደንብ ወቁ። ምክንያቱም በዚህ ተመሳሳይ ፎርጅድ ስለሚሰራ ማለት ነው። ይሄን ቅባት ስትጠቀሙ እንዴት ነው የምትጠቀሙት ነው ዋናው ነገሩ። ቅባቱን ገዛችሁ ስትጠቀሙ እኔ ያገኘሁትን ጥቅም እንድታገኙ እናንተ እንዴት ነው ይሄንን የምትጠቀሙት? እኔ ይሄን ቅባት የምጠቀመው ፀጉሬን ከታጠብኩኝ በኋላ ነው እና ፀጉሬ እርጥብ ሆኖ ነው የምቀባው። ፀጉሬ ደርቆ አይደለም የምቀባው፣ ፀጉሬ እርጥብ ሆኖ ነው። ከዛ ደግሞ በሳምንት አንዴ ነው የምቀባው። በማንኛውም ባገኘሁት ሰዓት ሁሉ አልጠቀምም ማለት ነው ይሄንን። ወይ ደግሞ ይሄ በጣም ፀጉሬ ጭፍር ብሎ ይሄ ማልታጠብበት አጋጣሚ ካልተፈጠረ በስተቀር በጭራሽ ነው ከአንዴ ውጪ ደግሜ ማልጠቀመው ሳልታጠብ። ምክንያቱም ጭቃ ቅባት ነው፣ አቧራ ይስባል። ፀጉራችሁ የባሰ ዳሜጅ እንዲሆን ነው የሚያደርገው፣ እንዲያዝ ነው የሚያደርገው። ምንም አይነት ጥቅም ስለሌለው ፀጉሬን ሳልታጠብ አልቀባውም። እና ደግሞ ፀጉሬን ታጥቤ በርጥቡ የምጠቀምበት ምክንያት ፀጉራችን ውሃ ውስጥ ሲሆን ሙሉ ለሙሉ ይሄ ስትሬት ይሆናል አይደል? ቀጥ ያለ ይሆናል ውሃ ሲነካው። የማንም ሰው ፀጉር ስትሬት ይሆናል ብዬ አስባለሁ ሲታጠብ። እና በርጥቡ ስትሬት ይሆናል። ልክ ውሃው እየደረቀ ሲመጣ ግን ምን ይሆናል? እየተሸበሸበ ፀጉራችን ኢቭን የኔ ፀጉር እንደዚህ ስታደርጉትና ላይክ እንዲስተታውት አንድ አይደለም ቁመቱ፣ ቢኮዝ አሁን ስለደረቀ ይሰበሰባል። እርጥብ ሆኖ እያለ ከሆነ ግን ሙሉ ስትሬት ይሆናል። ስለዚህ በቁመቱ ልክ ይሄንን ብትጠቀሙት አንደኛ ፀጉራችሁ እንደዛው ስትሬት እንዳለ እንዲቀጥል ያደርጋል። ይሄ ሙሉ ለሙሉ ሽብሽብ የሚለውን ይቀንሳል። ሁለተኛ ደግሞ ጫፉ ደርቆ እየተሰነጣጠቀ ያለ ፀጉር ከሆነ በደንብ ሞይስቸር ያደርግላችኋል። ይሄንን ብትጠቀሙት ጥቅሙ በርጥቡ መጠቀም ይሄ ነው። በደንብ ይቀበለዋል፣ በደንብ ይጠጣውና ይሄ ጫፉ ክርድድና ድርቅ ያለውን እንዲጠፋ ያደርግላችኋል። በአንድ ቀን አይደለም፣ በጊዜ ሂደት ሁልጊዜ በለመደው ቁጥር ይሄ ፀጉራችሁን ሁልጊዜ ስትሬት ስትሰሩ ከዛ ፀጉራችሁ ቶሎ ከርሊ አይሆንም አይደል? ከርል ብትፈልጉ ልክ እንደዛ ማለት ነው። እንግዲህ ስለዚህ ቅባት ይሄንን ነው ልላችሁ የምችለው። ሌላው ደግሞ ይሄንን ቅባት ሳሳያችሁ ባለፈው አሁን ስለጨረስኩት ነው ቅባቱን ማለሳያችሁ። ቅባቱ አልቆብኛል፣ እቃውንም ጥየዋለሁኝ። የካስተር ቅባት አሳይቻችኋለሁ፣ የኮኮናት ካስተር ቅባት እና አንዳንድ ልጆች ኮሜንት ላይ የጻፋችሁ ልጆች አላችሁ። በጣም አሪፍ ነው ያላችሁ አላችሁ፣ ደግሞ በጣም መጥፎ ነው እንዳትጠቀሙት ብላችሁ የጻፋችሁ ሰዎች አላችሁ። እንደየሰው ይለያያል። ለኔ ይሄ ቅባት አምቼ ለእናንተ ሳሳያችሁ ላይክ ሞክሬ ነው። አይታችሁኝ ከሆነ ላይክ የተቀባው ነው ማሳያችሁ፣ ጸጥ ብዬ አይደለም። ምክንያቱም በደንብ ለራሴ መጀመሪያ እርግጠኛ ሆኜ ነው ለእናንተ ማሳያችሁ። እና ደግሞ ማወቅ ያለባችሁ እኔ የፀጉር ባለሙያ አይደለሁም። ይሄ የስኪን ኬር ባለሙያ የፀጉር ባለሙያ ምናምን አይደለሁም። እኔ በተለምዶ ለኔ የሚመቸኝን እኔ የተጠቀምኩትን ነገር ነው ማሳያችሁ እንጂ ትምህርቱ የለኝም፣ ልምዶ የለኝም። አዳምጡ እዚህ ጋር እሺ። ግን በራሴ
የተፈጥሮአዊ ነገር የሚበሉ ነገሮችን ነው ማሳያችሁ። ከዛ ቅባት ከሆኑ ደግሞ ፋብሪካ ያመረታቸውን ግን ደግሞ ማንም ሰው ሊጠቀመው የሚችል ግን እንደ ጸጉራችሁ ታይፕ ደግሞ ይለያያል። ሰው የሃን ቅባት አምጥቼ ሳሳያችሁ ለኔ ጸጉር ደግሞ በጣም ተስማምቶኝ በጣም ወድጄው ነው። ሰው እንደኔ አይነት ጸጉር ያላችሁ ሰዎች ብትጠቀሙት ጥቅም ታገኛላችሁ ነው። የሃዝ ቅባት ለኔ ብዙ ጥቅም ሰጥቶኛል። ለምሳሌ ጸጉሬ ይነቃቀላል ግን በትንሹ እንዲቀንስልኝ አድርጓል። ምክንያቱም ጠንካራ እንዲሆን ያደርጋል የጸጉርና ደግሞ ለፍሬዚ ጸጉር ተብሎ ነው የሚሰሩት እንደዚህ አይነት ቅባቶች። ያ ማለት ለአፍሪካውያን ጸጉር ተብሎ የሚሰሩ ቅባቶች ናቸው። ሶ ለማንም ጸጉር መሆን የሚችል ነው። ጉዳት አያመጣም። 100% ምንም አይነት ጉዳት አያመጣም። እና እርግጠኛ ሆኜ ነው የምነግራችሁ እነዚህን ቅባቶች ግዙና ሞክሯቸው። ምንም አይነት ቅባት ሳሳያችሁ ሞክሬ ከዛ ደግሞ አንብቤ ነው እንጂ ዝም ብዬ አይደለም። እኔ ቅባት ስገዛ አይቼ ነው የምገዛው፣ ዝም ብዬ አይደለም የምገዛው። ከዛ ደግሞ ሞክሬው ነው። ሞክሬ ስላችሁ ላይክ ዛሬ ተቀብቼ ቀጣይ ቀን አይደለም አመጣላችሁ። 2-3 ሞክሬው ጸጉሬ ላይ የሆነ ማየው ለውጥ ካለ ኦኬ፣ ካልሆነ ደግሞ ኢቭን ይሄ ቅባት መጥፎ ነው ብዬ የሰራሁት ቪዲዮ ማይላታችሁ አይታችሁት ከሆነ ላይክ ሞክሬ ካልተስማማኝ ይሄ ቅባት ጥሩ አይደለም ሰው እንዳትጠቀሙት ብዬም አሳያችኋለሁ ማለት ነው። ስለዚህ በደንብ አድርጋችሁ እስከ መጨረሻው ድረስ ቪዲዮ ካያችሁ እኔ በደንብ ነው ማብራራው። እንደውም አንዳንዴ ወይሳላችሁ ይሆን እንደ ብዬ እስከማስብ ድረስ ማለት ነው ማብራራውና ቪዲዮ ጨርሳችሁ እዩ። ከዛ ደግሞ ላይክ እና ሼር ማድረግ አትርሱ። አሁን 10,000 ልንገባ ነው፣ ትንሽ ነው የሚቀረን። 9,000 ገብተናል። ባለፈው 8,000 ሆኜ ወደ 10,000 ጉዞ ብያችሁ ነበር። ሶ አሁን 9,000 ገብተናል። የሚቀረን በጣም ትንሽ ነው፣ 800 ምናምን ነው የሚቀረን። ሶ ሼር ያደረግን 10,000 እንድገባ አድርጉኝ ማለት ነው። እና አሁን ይሄ ለምሳሌ እኔ ትናንትና ታጥቤ ላይክ 4 ቦታ ብቻ ነው የጎነጎንኩት በጣም በወፍራሙ። ሰው እነዚህ አይነት ቅባቶችን ተቀብታችሁ ላይክ በወፍራሙ ሳይቀጥን ከዛ ደግሞ ቁጥርጥር ሁሉ ጊዜ ቁጥርጥር ላችኋለሁ ሹሩባ ይሄ ከስንት አንዴ እምር ሲላችሁ ካልሆነ በስተቀር ጸጉር ስለሚጎዳ እንደ ቁጥጥር ስለማይሆን ማለት ነውና ተጠንቅቃችሁ ቁጥርጥር በወፍራሙ 4-5 ቦታ ምናምን የለ በቃ እንደዛ ተሰሩ። ለጸጉራችሁ የሚፋፋው ጸጉራችሁ አሪፍ የሆነ የሚመጣው ለዛ ነው። እና ደግሞ ጸጉራችን የሚነቃቀል ብን ልጆች አለን ምን እናድርግ? ይሄን ቅባት ተጠቀምን፣ ይሄንም ቅባት ተጠቀምን የሆነ ኮሜንት አይቻለሁ። አሁን የፖስትሽው ቅባት ሁሉ ተጠቅም ያለው ግን ጸጉሬ ስቲል ይነቃቀላል ያለች ልጅ አለች። ጸጉር ማንኛውም ሰው ጸጉር ይነቃቀላል። እኔ የዛሬ 2 ዓመት በጣም ከባድ ስትረስ ውስጥ ነበርኩኝ። ሳላቀው ከየት የመጣ እንደሆነ ሳላቀው ምንም አይነት ችግር ሳይኖር ያለ ስቲል አሁንም ይመጣል። ያ ስትረስ አለ አልጠፋም። በሆነ ወይ በወር ወይ በአንድ ወር ውስጥ 2-3 ለኪ ይሰማኛል። ሰው ጸጉሬ ይነቃቀላል በዛ ሰዓት። ስለዚህ ስትረስ ነው። ከዛ ደግሞ እኔ ሐኪም ቤት ሄጄም ስለነበረ የቫይታሚን ዲ እጥረት ከዛ ደግሞ ስትረስ እና የሆርሞን ቼንጅ ነው እኔ ጋር ሀፕን አድርጎ የነበረው በሰዓቱ ሐኪም ቤት ሲሄድ ያሉኝ ነውና ስትረስ ውስጥ ያላችሁ ሰዎች ካላችሁ እኔ በዛ ሰዓት በጨነቀኝ ሰዓት ምንድነው ያደረኩት በጣም ከአቅሜ በላይ ሲሆን እና ሲከብደኝ በደንብ ሰርቼ ስለነበር ያኔ ይበቃኛል በቃ ብዬ ኢትዮጵያ ነበር የገባሁት። ኢትዮጵያ ሄጄ ቤተሰቦቼ ጋር ሲሆን ቤተክርስቲያን ሲሄድ ጸበል ስጠመቅ እግዚአብሔር ይመስገን ያኔ ጠፋ፣ ጭንቀቱ ጠፋ እንጂ ኢቭን መጥፎ ስሜትም እንዲሰማችሁ የሚያደርግ ነው። ላይክ የሞት ስሜት እንዲሰማችሁ ያደርጋል። ይሄ ደርሶ እጃችሁ ቅዝቅዝ ሙሉ ሰውነታችሁ ቅዝቅዝ ይላል። ይሄ ደስ የማይል ስሜት ነው የሚሰማችሁ ማለት ይሄ አታውቁትም መች እንደሚሰማችሁ ስሜት ይሆን። አሁን ደህና ናችሁ ከሆነ ሰዓት በኋላ ነው የሚጀምረው ስሜቱ። ሰው ደስ የማይል ስሜት ነው፣ በጣም ነው የሚያስጠላው። ኢቭን በቃ አሁን እኔ ላይክ ልሞት ነው የሚል ስሜት ውስጥ ላይክ ደህና ነኝ እኮ አሁን ተስፋ አሁን በደንብ ስለነገ ያወራው ከተወሰነ ደቂቃ በኋላ በቃ አሁን ልሞት ነው ብዬ ላይክ እዘጋጃለሁ። አለ የሆነ ሰዓት ላይ ስቲል አሁንም አለ ያ ስሜት ይሰማኛል። ላይክ ልሞት ነው በቃ አሁን እና ላይክ ሞት የሚያሰኛው አንዳንዴ ሞት ያሰኛችኋል። ላይክ እንደዚህ ነው ፍርሃት ላይክ አሁን የሆነ ሰው ይሄ ውስጣችሁ ያለ ሰው በጣም የምትወዱት ሰው ላይክ ልታጩት ነው የሆነ ፊሊንግ የሆነ ፍርሃት ይሰማችኋል አይደል? ላይክ እንደዛ ያደርጋል። ግን ያ ስሜቱ ነው የዛ በሽታ ስሜት ነው። ሰው ሐኪም ቤት ሄዳችሁ ቼክ አድርጉ። ጸጉራችሁ ሲነቃቀል የሆነ ነገር ጎድሏል ከናንተ ማለት ነው። ሰው በዛ ሰዓት ነው ጸጉሬ በጣም ይወጣ ነበረ። ኢቭን እንኳን በማበጠሪያ ላይክ እንዲ እልፍ ስል ወይ ጸጉሬ እንደዚህ ትንሽ
ካለ ይወድቅ ነበረ። ያን ያክል ፀጉሬ በጣም ይነቃቀል ነበረ። እሱ የስትረስ ነው። ከዛ ደግሞ እኔ ነግራችኋለሁ አይደል? ወደ ኋላ ሄዳችሁ የዛሬ 2 ዓመት ብታዩ መድኃኒቶች የታዘዙልኝን መድኃኒቶች አሳይቻችኋለሁ። ቪታሚን ዲ እጥረት፣ የሆርሞን ቼንጅ እና ኢቭን ጡቴንም ጭምር ያመኝ ነበር። ይሄ የትኛው ጡቴ ያመኝ ነበርና ለኮተት የሚመስል ውሃ ፈሳሽ ነገር ይወጣው ነበረ በሰዓቱ። ያ የሆርሞን ቼንጅ ነው፣ ሌላ ምንም አይደለም። ሰው ለሱ መድኃኒት ሰጥቶኝ መድኃኒት ወስጃለሁ። ግን መድኃኒት ውስጥ ምንም የሰጠኝ ጥቅም የለም። ግን ኢትዮጵያ ገብቼ ሃይምሮዬ ደስተኛ ሲሆን፣ ፋሚሊ ሳገኝ፣ ጸበል ስጠመቅ፣ ቤተክርስቲያን ሲሄድ ምናምን የለም የምትወዷቸውን ሰዎች ሳገኝ ያኔ ስሜቴ ተመለሰ፣ ደህና ሆንኩኝ። ከዛ ደግሞ ያው እንደምታዩኝ አሁን ተመልሼ ደግሞ እዚህ ነኝ ያለሁት። ሰው እዚህ በሆንኩ ሰዓት ላይክ ውስጤ በሚጨናነቅ ሰዓት ይመጣል ያ ስሜት፣ አይጠፋም። ሰው እናንተ ራሳችሁን ደስተኛ ለማድረግ ሞክሩ። ጭንቀት ነው፣ የሱ ጭንቀት ነው። ምንም አይነት ቅባት ብትጠቀሙ ላይክ በቅባት የፀጉራችሁ መነቃቀል አይቀነስም ማለት እንደዚሁ ላይክ የእናንተ ችግር ኖሮበት የእናንተ ፀጉራችሁን ቴኬር ሳታደርጉት ቀርታችሁ የሚፈጠር ፀጉር መነቃቀል እና ደግሞ በጣም አብዛኛው ይሄ ኦቨር የሆነ ፀጉር አነቃቀል ይለያል። ሰው ምን አይነት ነው እናንተ ጋር ያለው? ሰው ራሳችሁን ቼክ አድርጉ። ይሄ ስለ ፀጉራችሁ ብቻ ሳይሆን ስለ ጤናችሁም አሳሳቢ ስለሚሆን ማለት ነው። ይሄንን ምላችሁ እንግዲህ ከራሴ ካለኝ ነው ማካፍላችሁ የነገርኳችሁ። እኔ እንደዚህ በሆንኩ ሰዓት የነበረው ኔጋ ይሄ ነበረ። ሰው መፍትሄ አዘጋጁ ማለት ነው። የምትወዷችሁ ሰዎች አጠገብ ለመሆን ሞክሩ ምናምን። ያኔ ይሄ ስሜት ይጠፋል፣ ፀጉራችሁም የነቃቀለውም ይጠፋል ማለት ነው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ ደግሞ እንደተለመደው እንደ ሁሉ ጊዜያችን ለማንኛውም ወዳችኋለሁ። በያላችሁበት ሰላም ሁኑልኝ። ባይ